ማደንዘዣ ቼክአፕ ነበረ። ናይ ሆትዬ ቴቴቴ አጀማ እኔ ቃል በቃል ላይ ነው ሪአክሽን ማድረገው ሐሳብ ሙሏቸው ላይ እኔ ፖለቲከኛ አይደለም ምን አገባኝ ሺሲስ ምጥ አልነበረ ምጥ ካልሆነ ቼክአፕ አራት ማደንዘዣ ተሰጠኛለች ኦን ቼክአፕ ላይቭ አይደለም የወለድኩት ግን ቀርጫው ነበረ ሴም ሺት ሴም በቆሎ ይላል አባ ሴም ሺት ሴም በቆሎ ለቀሽዋል ለቀረጻ እንደሚለቀቅ ተደርጎ ነው ተስተካክለሽ የተቀረጸው ባልሽ ራሱ 10 ደጋግሜ በመውለድሽ ስቃይሽን የለመደው ነው የሚመስለኝ እኔ ልናፋታ ነው እንደገይ ሰረ ይኑሩበት ተው ጋይስ እንግሊዝ ምን ላይ እንዳይበዛ ደም ለካ እውነትህን ነው ብላ ደግሞ ነገር ትፈልገዋለች ጋይስ እኔ ሰው አላፋታም ጋይስ በኔና ከባድ የሆነ ስቃይ ያለፈበት የወሊድ ሰዓት ነበረ ጋይስ ከባድ የወሊድ ጊዜ ነበር አለች ሜካፕ ተቀብታ እንደዚህ በሜትሮሎጂ የምትወልድ ነው ኮምትወስ በሜትሮሎጂ የቦሌ ልጅ ሲያመጥ የቦሌ ልጅ ሱካር ዲኒስ ሰጠው ሱካር ያንሰዋል ይልሄለ እሷ ቦሌ ልጅ አሁን እኮ ቦሌነት ቀረ እኮ ፋራ ሆነ እኮ ቦሌ የት ነው አሪፍ ሰፈር አሁን አዲስ አበባ ጋይስ ቦሌ እኮ የድሮ አራዳ ሆኖ ቀረ እኮ የድሮ ጣሊያን ሰሬ ሰፈር ሆኖ ቀርቶ ለየት ነው አሁን የት ነው አዲስ አበባ አሪፍ ሰፈር እነ ሰይፉ እነ እንትና የሚኖር ሰሚት እንደገና ሌላ ደግሞ አውቋለሁ ስጠሩልኝ እኔ አውቀው ሲኤምሲ ያ እንትን ደግሞ ይሄ በኦሮምኛ የሚጠራ ስም አለ በኦሮምኛ የሚጠራ ኩይፈቼ እንዴ ኩይፈቼ ጋይስ አሪፍ ከባድ ከተማ ናት እኮ እንዴ ባለፈው አላያችሁም እንዴ ልጅ ሚካኤል ሳይሆን የሰይፉ አማች ማን ነው ስሙ ትመጭ እንደው ያልኩ ለተነዳዳዲ እያለ የሚዘፍነው ማን ነበር ማን ነው ስሙ በላይን እንትን ሚካኤል በላይ የሱን ቤት አላያችሁትም ሄዶ ሰርፕራይዝ ያደርገው እንዴ ሙሉ ከተማው እንዴት እንዳሳያችሁ አላያችሁ እንዴ ከሰይፉ ጋር እንኳን አማች ናቸው ባይዘወይ ቬሮኒካና የሚካኤል በላይነ እህት ሚስት እህትና ማቶች ናቸው ከአሜሪካን የመለሳት ከስደት ላይ ነው ትመጪ እንደሆን የሚለው ዘፈን የዘፈንላትም ለሷ ነው ባይዘወይ ያ ለሷ እንደዚህ የሚዘፈንለት ሰው ይስጣችሁ ከአሜሪካ ስደት ነው የመለሳት ባይዘው ያ ሲሲዲ ያ እናቴ ሰፈር ሲሲዲ ያ ማህበረሰቡ በሌላ መንገድ ቦሌ እኮ ፋሽኑ ያለፈበት ከተማ ሆነ አሁን ለምሳሌ ቲክቶክ አሁን ፋሽኑ ነው ራይት ድሮ ፌስቡክ እንትን ነው ኢንስታግራም ትዊተር ምናምን ትዊተር የባለስልጣኖች ነው ባይዘው ኢንስታግራም የአርቲስቶች ምናምን ነው ቲክቶክ ደግሞ ከእብድም ህንድም የሚኖርባት ከተማ ዩቲዩብ ያ ነው ገብቶቻል ትግስት ያለው ችሎታ ያለው የሚሳተፍበት ሰው ነው ባይዘው ዩቲዩብ ቲክቶክ ዝም ብለ ፈስ ይተነተናል አባ የሆነት አልመጣ ይበል ፈስ ራሱ ለምን አልመጣም ተብሎ የሚተነተንበት ቦታ ስፈልግ በስድብ ስፈልግበት የመጀመሪያው ስህተት መንታ አርግዘሻል ነበረ ጋይስ ዚስ አሜሪካ መንታ አርግዘሻል ብሎ ሲወጣ ልጁ አንዱ ነው አንድነት ፈጥረው እንዳይሆን የእውነት ምን ያደርጋል አንቀጽ 39 ለማን አባቱ ጠቀመ ብሎ መሰለኝ እኔ ዚስ አሜሪካ ብለካ በቴክኖሎጂ ሳሳታል ጋይስ የእውነት ድንግል ዝም እንደራለን ብሎ ሲያቀራራ የሚለው ትራምፕ መንታ እንኳን የሚያሳው ቴክኖሎጂ ሳይኖረው ነው እግዚአብሔር ወቱ አሜሪካ ጠላዎች ከወዲሁ አይ ላቭ ዩ ኢሮፕ ትላለህ እዚህ ጋር አይ እመኝኝ እህቴ ማናት ስሟ አይ ዶንት ኖ እንትን ነው አንድነትን ፈጥረው መሰለኝ ልጆቹ ምን ያደርግልናል ተበታትነው በኋላ የኔ ዕቃ ይሄ ነው የኔ ዕቃ ነው ብሎ ከመጣላት ለምን አንድ ሆነን አንኖርም ብለው ኤለም ሐሳብ ቀይሮ እንዳይሆን ቴክኖሎጂ ላይ ሐሳብሽ ደግሞ እንዳትከሰሽ ለምን አንቺ ለመክሰስ ትሮጪ የለ ሰው ያደረገው ነው የሚከተል
ክስ የሚወድ ሰው ክስ ነው የሚከተለው። ባይዘው እግዚአብሔር እኔ ክስም ባልወድም ፖሊስም ያስጠላኝ። ፖሊስ ስራን ስራ እኔ ለኔ ነው የተቀጠርከው ስለምን ደመኝ ነው የሚፈላው ሳያቸው ራሱ የእውነት እኔ የሚከታተለኝ ፖሊስ አልወድም። ጠበቃ ያስጠሉኛል። ስራቸውን ይስሩ ለኔ ሲሉ ነው ሲጣበቁ የሚውሉት። ለምን ይከታተሉኛል? ክስ ስለማልወድ ሰው እኮ ብዙ ነገር እየበደለኝ እኔ እጄን አላነሳም። ምክንያቱም እንደዚህ ነገር ላይ መሳተፍ አልፈልግም። ካደረጉት ደግሞ እናድዳለን። ሃይ ወረቀት ሲሰጡ እንዴ ወረቀት ሲሰጡት ራሱ ቤቢ ኤ በዚህ ጋር ተኝቷል። ቤቢ ፕላን ኤ እና ፕላን ቢ እያሉ ነው ሲሰጧት የነበረው። በአጠቃላይ ስንት ወር ነው የኑላ በመንታነት የተነገራችሁ? 9 ወር ሙሉ እህቴ ግን ሲሪየስ ጠይቀሽ ሲሪየስ 9 ወር ሙሉ ኧረ አሜሪካ ያላችሁ እንትኖች ላይ ክስ ስለምትወር ከሰሷት። የካምፓኒውን እንትን በማሰደብ ትላል። እሷ ከመሬት ተነስታለ እንደ ኢቢኤስን የከሰሰችው ደግሞ እዛው ተገኝታ ኢንተርቪው ትሰጣለች። ጋይስ ቪዲዮን አጋርቸው እግዚአብሔር ጸሎትሽን ሰምቷል። እግዚአብሔር ጸሎትሽን ሰማ ትላለች። መንታ ስጠኝ ብለሽ ስለምኝ ነበር አንቺ ላይቭ ላይ 4 ልጆች አሉሽ አይደል? ጸሎትሽን ሰማልሽ እግዚአብሔር አሉኝት ያልሽ ስትጸልይ ያውቁ ነበር ጭንቀትሽን። ውይ ሰው ግን ወዲያውኑ ከሜትሮሎጂ ወደ ፊዚክስ የሚገቡ ሰዎች ግርም አይገርም? ሜትሮሎጂም ፊዚክስም አንድ ነው ለካ። ወዴት ልውሰዳችሁ ጋይስ? ወዴት ልውሰዳችሁ ታዲያ? የትኛው ትምህርት ነው ከዚህ ጋር የሚንቀረር? ሃይ ጸሎትሽን ሰማ የሚባለው እኮ ከአሁን በፊት በዚህ ጉዳይ ላይ የምትጸልይ መንታ እፈልጋለሁ ብለሽ ቲዮሪ ሂስቶሪሽ ላይ ምናምን አስቀምጠሽ ከሆነ ምናምን ራይት 4 ልጆች አሉሽ አይደል? ይሄ 4ኛሽ ነው። 3 ልጆች አሉሽ። ትዳርሽን እግዚአብሔር ይባርክልሽ። ልጆችሽን አሪፍ ነው የምታሳድጊያቸው። ቋንቋ እንዲማሩ የምታደርጊው ጥረት ምናምን ደስ ይላል። የሆነ ደስ ይላል። ግን ብዙ መልካት ስሪ። ይሄ ይሁኝ ደብቁኝ። አለበለዚያ አንዱ ቅስምሽን ሊሰብርሽ ልጅሽን ዘግዝቆ አንድ ቀን ይሰድብልሽና ቅስምሽ ይሰበራል። ከምዳውን ኳስ በመሬት አድርጊው። እሺ እህቴ ያ ይሄ ስንት የለፋሽለትን ቤተሰብ አልባ ሰው ምንም አይመስለው እና ለምን ቤተሰቡ ልሽን ልታወጪ ፈለግሽ? እኔ አሁን ቲክቶከር ወይ ምናምን ባልኖር ኖሮ ፎቶዬን አያዩትም። ማንም ሰው አያየው ማለት ለምን የምፖስተው? ለምን ነው የምፖስተው? ለመታየት ነው? ለመታጨት ነው? ፎር ዋት ነው የምፖስተው? እኔ ስንት ዓመት ሙሉ ፌስቡክ የሸምሱና የጦጣ ምልክት ነበር እና አንዳጎቴ ዘነጥ ያለ ፎቶ ልቀቂ እንጂ ምናምን ይለኝ ነበርና ቆይ ዘነጥ ልቀይርልህ ብዬ የሳቀጨ ጦጣ ስለቅለት አበዛሽው ፋራ ነሽ ምናምን አለኝ። ምን ያደርግልኛል? እኔ ሚዲያ ሰው ስለሆንኩ ሚዲያ ሰው ነው ያው ብቻ ሚዲያ ሱስ ሆኖብኛል መሰለኝ። እንደገና ቢዝነሱ እንደዛ በዛ የተነሳ ኦኬ በስክሪንሾት ይደርሰኛል፣ በምን ይደርሰኛል። የደረሰኝ ፎቶች ደግሞ ኢንተረስት ካደረጉኝ ደግሞ ለአሽሙር ትጠቀምበታለህ ምናምን ነገር ዛሴ ልጄ እዚህ ቢዝነሱ ስለሌለ ልጄን ፎቶ አንድም አልፖስትም። እኔ አልፖስትም። በፈለገ መንገድ ተጠማዘው ካገኙት ግን የራሳቸው ጉዳይ። ግን አንቺ ለምን እንደዚህ ቢዚ እንደምትሆኝ አላውቅም። ቤተሰብሽን ሚዲያ እንዲያውቅልሽ ለምን እንደዚህ ትቸገሪያለሽ እህቴ? ያስደስትሻል? አንድ ቀን እኮ ቅስምሽን ስብር ያደርግሻል። ገብቶሻል? ሰው እዚህ ሲሰዳደብ የሚውለው የእህል ውሃ ጉዳይ ሆኖበት ነው፣ የብር ጉዳይ ሆኖበት ነው፣ በሱስም ሆኖበት ነው። እሱም በሚረግጠው ልክ ስለሚረጋገጡ ነው፣ ተግባብተው። አንቺ እዚህ ነገር ውስጥ ትገቢያለሽ? የእውነት ትችይዋለሽ? እና እኔ እንጃ አንዳንድ ሰው ለምን እንትን እንደሚል አላውቅም። በጣም ቪዲዮ ተዘዋወረ እስከስከው ወይ ሰው እንዳታምኑ ግስ ሰው አምናችሁ አሁን ለምሳሌ እሷ ከሰሰችው ሰይፉን ሲባል እሰይ ያልኩልህ አሁን የት ነው ያለው?
እንዴት ነሽ ደህና ነሽ ይላል። እንትኖች የት ነው ያሉት እነዛ ልጆች? ስሟ አሁንስ ሴፍሻ ሴፍዬ ይባባሉላል። እሺ ዮኒ ሴፍ ወክሎ ሲሰድባት ነበር። አሁን ዮኒ የት ትገባ አንተ መላጣ አንተ ማገጣጣ የታባት ገባ። ይኸው ሴፍሻ እየተባባሉ ነው። እኔ ሰው ማል ገብቼ እኮ አላዳለም ከአሁን በኋላ እግዚአብሔር ብዙ ነገር ተምሬያለሁ። ባይዘወይ ከቆይታ ከሚዲያ ምን ተማርሽ ካላችሁኝ የአንዳንዴ ደሜ ፍልት የሚለው ነው እንጂ ዮኒ የለም ነገሮችን እንዲህ ብሎ ማለፍን አስተምሮኛል። ዮኒ 18 ዓመት ሚዲያ ላይ ቁጭ ብሎ ያልተማረ ሰው እያለ አይደል እያደረ የሚደድብ ሰው ያየሁት ዮኒ ነው። ዮኒ አሁን ለሴፉ አግዘ እሷን ስትሰድባት ነበር። እኔን ክሰሺ ስትላት ነበር። እሷውን ሴፍሻ እየተባባሉ ነው። በውስጥ አውርተው ጨርሰው መጥተው የሚያወሩት ምን ይውጥ። ለሰው እንዳትደረቡ። የተነሱ ሀሳብ ላይ ብቻ ዝም በሉን። ሀሳብ ሰጡ ጋይስ። ከኔ ተማሩ። የእውነት እኔ ተምሬያለሁ። አንደኛው የልብ ምት አልተገኘም። እንዴት አንድ ልጅ ግን ጋይስ ስሜቱ እኮ 9 ወር ሙሉ 2 ልጅ ነው ተብለ አንድ ልጅ ብቻ ነው ያለ ሲባል የት ጠፋ ትላለህ። አሁን ቤርሙዳ ትገባል። ይሁን አለ እንደ ሆድ ውስጥም ቤርሙዳ ታውቃላችሁ ጋይስ? ቤርሙዳ የገባ አውሮፕላኖቹ ላይ አይገኙ የገቡ ነው። ቤርሙዳ የሚባል ሀይቅ አለ አይደል? ውሸት ነው እንዴ ነገር ጋይስ? ስንት አውሮፕላኖች ቤርሙዳ ገቡ ተብሎ የት እንደደረሱ እስከዛሬ ስብርባሪውም አልደረሰ እና ግን ድንጋጤው ከባድ የእውነቷን ነው መልክ እየሰራች ልጅ እንዴት የወያኔ ጊዜ ትዝ ይላችኋል? እንዳለ ፎቆች እዚህ ጋር ተደርድረው የታል ሲባሉ ጠፉ። ጠዋት የለም፣ ዘበኛው ሲጠይቅ የለም ማለት ብረቱ የለም። መርከቡ ጅቡቲ ላይ ቆመ የነበረው የኢትዮጵያ መርከብ የለችም። የት ሄደ አናውቅ። ዩፎ ወሰዳት። አንድ ሰሞን የሆነ መነጋገሪያ ነበር ትዝ ይላችኋል? እንዳለ የኮንዶሚኒየምና የሪል ስቴት መስሪያ የተቀመጡት ማቴሪያሎች ጠፍተው የታሉ ሲባል ጠዋት እዚህ የነበረው ማታ የለም። ማታ የነበረው ጠዋት አልነበር እና እንደዛ ልጅ ሲጠፋ ሆድክ ውስጥ እውነት እንደዛ እየተባለች ከሆነ ስሜቱ ከባድ ነው። እንደገና የልብ ምት ግን ይሄ ሁላ መከራ ተደራርቦብሽ ለመቅረጽ እንዴት ትዛለሽ? እንዴት መጣለሽ ሀቢቢ? ይቻላል እንዴ? እንደዚህ እንዴት ቻልሽበት? ሊጠፋ ተብሎ እንደ ኮንዶሚኒየም የልጅሽ ልብ ትርታ የለም ተብለሽ ካሜራውስ እንዴት መጣልሽ? ቻርጁስ እንዴት ሰራ? መቅረጹ እንዴት መጣ? ማን ነው እንዲህ ሳይንቀጠቀጥ የቀረጸ? ስሚያ ሄድሴት እዚህ አድርግሽ ሊፕስቲክ ምናምን ተቀብስ። እንዴት ተረጋጋሽ ሀቢብቲ? እንዴት ቻልሽበት? እኛንም አስተምሪን እስቲ መቻለ። አሁን ትመጪና ደግሞ ጌታ ኢየሱስ ክርስቶስ ምን ይሳነዋል? ትዕግስቱን ሰጥቶኝ አብርዶኝ ልቤን አቀዝቅዞኝ ምናምን ብለሽ የሶፊያ ሽባቦ አይነት ጥቅስ ትጠቅሽልናለሽ። ትመጫለሽ። ምን እንደምትመልሽ ሁላ ገብቶኛል። ካው ይሄን የምትይው ጌታ የተመሰገነው እንደዛ ነው። ለካ ልቤን ያቀዘቀዘው እንደዚህ ያቀደልኝ ነገር ስላለ ነው። ሃሌሉያ ምናምን ብለሽ 5 ደቂቃ እንዴት ያልሽ ህሊና ጸሎት ሶፊያ ሽባባ ስታይል ትላለህ። ኦርቶዶክስን ብትሆን ሙስሊምን ብትሆን ጴንጤ እንደዚሁ ነው የሚሉት። አንድ አይነት መልእክት ነው። ያው ቋንቋው ነው የሚለያየው እንጂ እኮ አንድ ነው መልእክቱ። እንደዚህ ነው ሲብል በፍጹም ያን ነገር አልተቀበለውም ነበር። ገና ፈልጉት ብላ እንዳትል ጋይስ፣ የት ጠፍቶ ነው ብላ ጋይስ። እሷ ይሄን ነገሮች ቀለል አድርገን እንድናየው አይምሯችን ላይ ስለሰራች ነው እንጂ አይ ነው ከባድ ነገር እግዚአብሔር እንዴ። ግን እሷ እንደዚህ ነገሮች ቀላል አድርገን እንድናየው ያደረገችን እሷ ያላመድሽን አንቺ ነሽ። ያውቶሻል እህቴ። አሁን ተመልሰሽ ፈልጉት እንዳትያቸው እንዳትይ። እሱንም ደግሞ ፈልጉ ስትይ ቅረጭ አሉሽ። እሺ እህታችን ገባቸው ማንዝ ብላገ ምን አለች? ግን ለካዚኖቼ መጥቼ ማሳመን ስለነበረብኝ መጥቼ ያንን ቪዲዮ ለቀኩኝ አለች። ጋይስ ስለሷ ኬር የሚሰጠው ሰው ነበረ። ይሄን ያህል ታውቂ ልጅ ናት እንዴ ጋይስ? ስላንቺ እርግዝና የሚከታተል ሰው ነበር። ሰው ህይወት የለውም። ሰው የራሱ እርግዝና የለውም። እኛ
ሽንኩርት ከትፈን ማንበላ ነው እንደሚመስልሽ እንዴ? how you care ትታውቃለች እንዴ? እቺ ልጅ እህታችን ግን ትታውቃለች? በላው ጠጣው ሁሉ ቀን ነው እንዴ የምጽፉላት? ማስረዳት ነበረብኝ ወይ? ግን እውነት ነው ለነገሩ፣ ሰው ለሰው ነው የሚኖር። ይኸው እኔም ለሰው አለ ይኖር ቀሉት ሰው እንዴ የራሷ ሮባት የሶታ ማስላለች። አይ መሬት ያለ ሰው ልፍረድባት እንጂ እኔ ላይም ፍረዱን የምንፈርድባቸዋል። ተፈራርደን ነው የምንኖረው ጋይስ። እቺን ዘመን የምንሻገረው ተፈራርደን ነው እንዴ። ላሳውቃቸው መጣ። በጣም ሲጠብቁት ነበር እንዴ፣ ጨንቋቸው ማለት ነው። አንቺ በልጅ ጮት ስትቸገሪ ስለነበርሽ ምን ያህል አቴንሽን እንደዚህ ትኩረት የምትፈልጊ ሰው ነው። አሁን ሰው እንዴት እስኪረዳ ይችላል። ብዙ ጊዜ ደግሞ ፕራንክም ስለማደርግ ጋይስ አዶኒያስን የተቀበለችው ስለ እርግዝናዋ እንድንከታተልላት ነበር። ቻልቶ ምንድነው ምን ሰው ግን የሆነ ታዋቂ ሰው ማግኘት የለም እንደዛ እኛን ነው ማየት አይነት ጨዋታ በጣም እንዳለው የለም። ያ አዶኒያ ቢዝነስ እየሰራበት ነበር፣ አሁንም እየሰራበት ነው። እጣ ፈንታው ታዋቂ መሆኑ። አንቺ ምን መሆኑ? ነገራችን ላይ አዋቂና ታዋቂ ግራ የተገባባበት ሰዓት ሚዲያ ላይ ታዋቂ ሰው እንጂ አዋቂ ሰው የለም ጋይስ። ሁሉም ናቸው ከኔ ጭምር። አሁን ዝብላ ምን ሸይጣን የምንባል ሰዎች ነው ታውቃላችሁ። ይሁን ኤቢሲዲን በስነ ስርዓት እስቲ ጻፉ ብንባል እኮ ረስተናል። ሁላችን የተሳነነን እኮ ይሁን የተሳነን ማንበብና መጻፍ ልንችል እንችላለን ትንሽ፣ ግን ኤቢሲዲ ራሱን ማናስታውስ ሰዎች ይሁንት ጋይስ ጋር ዴቪቾች ነን እኮ እዚህ ሚዲያ ላይ ያለን እንዴ። ያው ሚዲያ ላይ የሚከናወኑ ታሪኮችን ስለምናውቃቸው ጥንቅቅ አድርገን ጭንቅላት የሚጠይቅ ነገር አለ እና ታዋቂ ሰው ሲያገኝ አንዳንድ ሰው አዋቂ ያገኘ ይመስለውና ነፍሱን ይጥላታል። ይኸውልህ አሁን እሷ ነፍሷን ጥላ ነው ከአዶኒያስ ጋር እንትን ያለችው ገብቶቿል። ከዛ በኋላ እያንዳንዷን መውለዷን ምና ኧረ እንዴት እንደሚረገዝም በነካጅሽ አሳይን። ለራሳችን ተስኖ ቁጭ ብለን የለ እንዴ በአንድ ልጅ ቁጭ ብያለሁ። የሚገርምሽ ነገር ታሪኬን ልንገርሽ። ሁለተኛ ልጅ፣ ሶስተኛ፣ አራተኛ እንዴት እንደሚረገዝ እግረ መንገድሽ ትምህርት ካልቀረ ሙሉ ፓኬጅ ብሰጭን አሪፍ ፉል ፓኬጅ መቀበል ስላልቻሉ ዶቼ ገብተው አዩ። ግን ለምንድን ነው ይሄ ሁላ ያንቺ መውለድና ለመውለድ እንደዚህ ስፔሻል የሆነው? ለምንድን ነው? ምን ያህል ትኩረት የምትፈልጊ ሰው እንደሆነ በዚህ አይታወቅብሽም? አልገባሽም? አቴንሽን ሲከር ነው የሚለው አሜሪካ ትራምፕ። you are not like this, you don't need it attention, too meaningless ምንም no sense just ለምንድን ነው የፈለግሽው? አሁን እንደዚህ ወሊድ እርግዝና ፋይል የሚያደርግባቸው ምናምን ብዙ ሰው አለ። ዋይ ያንቺ ስፔሻል ሆኖ ሚዲያ ላይ እንደ መነጋገሪያ እንዲሆንልሽ ፈለግሽ? ለምንድን ነው? ምን እንድንማርበት? ማህፀን የለም ተብሎ ላይ ያረገዘ ስንት አለ? ሀናን ታሪክ እኮ ማህፀን የለሽም ለምን ከኦቨር ማህፀን ላይ ነው ያረገሽው ተብላ ስዊድን ስትመጣ ኖርማል ነው የወለደችው የነበር። እንዳንቺ እሷ እንኳን ገና ልጅ ያልወለደችው እንኳን እንዳንቺ አላቀራራችም። ከዛ በኋላው ሌላ ልጅ ወልዳለች። ኢትዮጵያ ላይ ልጅሽን ያረገሽው ከማህፀን በላይ ነው ብለዋት ስዊድን መጣች። ስዊድን ላይ ኖርማል ነበረች። ወልዳ ምናምን ኢትዮጵያ ሄደች። እንደገና ሌላ ልጅ ወልዳለች። አርቲስቷ እንኳን እንደዚህ እንትን ይውልኝ ግቡልኝ ውጡልኝ አላለች። ማለት ምንድነው ያንቺ ስፔሻል? ለምንድን ነው ይሄን ሁላ ትኩረት የፈለግሽው? ትፈልጊዋለሽ? ሚዲያውን ፈልገሽው ነው? የሆነ ታዞልሽ ነው? ሚዲያ እንደምትፈልጊ እንኳን ግልጽና ግልቡ ከአዶኒያ ጋር አልበላህም ብላ ጠቆርክ ፊልተር ተጠቀም እያልሽ ቴኬር ስታረጊው ያኔ ነው ከገባል። እመኚ ትኩረት ትፈልጊያለሽ። እንደዚህ አይነት መከራ ውስጥ እያለፍሽ የዕለት ዕለት እንዴት ማን የቀረጸው? ማን ነው የማይንቀጠቀጠው የነበር?
ማን ነው? ደንግጠን ነበር። የደነገጠ ሰው ሜካፕ ተቀብቶ ምናምን ነገር በስነ ስርዓት ይቀራረጻል እንዴ? ቀዝቃዛ ወላፈንን እየቀረጻችሁ ይመስላል እኮ። በጣም ነው የምሰራው። እንደ ልጅ እያለቀስኩ እየያዙ ደምስሬን እያጡት እየደጋገሙ ነው እጄን መርፌው። ኦ ማይ ጋሽ ሱካር ድንሽ አታሽበትም ነበር የእውነት? ኦ ማይ ጋሽ ያለው ምናምን ነገር እንደዚህ ግራዋ የለም ነበር አጠገባችሁ? ፌጦ እነ ስናፍጭ ምናምን የሉም ነበር? ኦ ማይ ጋሽ ሺት አሜሪካ መወለድ እኮ እና ይሄ በዛ ላይ ፕላስ ዝና ገበት። እኔ አሁን ከአሜሪካኖች ጋር ደግሞ ልጣላ ነው። ኢሮፕን ጨረስኳቸው እንዴ? እኔ ገረመኝ። ሴፉን ከሰስኩት ብላ ሴፍሻ እያለች አሁን ታናግረዋለች። ይሄ ነው አቴንሽን የኔ ሰው። ለምን ያን ነገር ለቀቀች ነው? አሁን ደግሞ ሌላ ነገር ነው የምታወራው። ምንድነው ስፔሻል የደረሰብሽ ነገር እህቴ? አሜሪካ ላይ እንደዚህ ብሎኝ እንደዚህ ደረሰ እያልሽ ነው ያለሽ። ሰው እንዴት 9 ወር ሙሉ ይሳሳታል? 9 ወር ሙሉ። ከዛም መጥቼ ለወዳጆቼ ማሳወቅ ነበረብኝ ስለኔ ስለሚጨነቁ። እግዚአብሔር ይሄን ያህል እንትን ነበራት እንደ ጋይስ ሺስ ቲክቶከር ስትሞክር ታጣዋለሽ። ደምስሬን ስትሞክር ታጣዋለሽ ነው ለሶስት ነርስ። አሁን ስለ ደምስር ሁላ እንደዚህ ተነተናል ያለው ማማሯል። እውነት እኛ ደምስር እንዳለ ራሱ አናውቅም። የፈለገው ሰው ራሱ አልነበረም። እስቲ ደምስር የቱ ጋር ነው ጋይስ? ለነገሩ እኔ ደምስር የቱ ነው የሚታየው? አረንጓዴው ታያላችሁ? አረንጓዴ ይታያል እኔ ቆዳዬ ላይ። በነገራችን አረንጓዴ ነው የሚባለው። ይሄ አረንጓዴ ነው እንዳለ። እስከዚህ ደስ ስትሄዱ እኔ አረንጓዴው እንትን ውስጥ ይታያል። እስቲ እንዴት እየሄዱ እንደሆነ ያስታውቃል። አረንጓዴው እንደ ስፖርተኛ እንደገና ደግሞ አረንጓዴው ታዩታላችሁ የኔን እንትን እጅ ምናምን ደምስር እያወራን ነው። ወይ ምን ይደረገስ? የሀብታም ደምስርም ይወራል እኮ። ፈሱ ራሱ ፒስ ይባል የለ እንዴ? ይደገም። የሀብታም ፈስ እኮ ያስታስደግማል፣ ታስደግማል። አንድ ጊዜ አላሙዲን የሆነ አሳ ነገር በላና ፈሱን ፈሳ እና አላሙዲን እንደፈሳ ያውቁ ህዝቡ ያውቅ። ከዛ ይሄ ባለሀብት ጥቃቅና አነስተኛ ባለሀብት አላል ከሱ በታች የሆኑት እፍ ምንድነው የሚሸተው ምናምን ይርጎመጎማሉና አላሙዲን ፈሱን ጨርሶ ምናምን መድረክ ላይ ወጣ። ትንሽ ይገርማቸዋል። ትንሽ አሳ ነገር በልቼ ሆዴ እንትን ብሎ ጠረኑ ትንሽ አስቸገራቸው አለ ሲል እንዴ እሱ ነው እንዴ ያሉት። ይደገም ምድረ ጥቃቅና አነስተኛ ባለሀብት ማለት ነው። ይደገም አላሙዲን ኬት ያመጣል እና ፈስ የሚያስደግም ነን እና እኛም የእሷን ደምስር እንፈልግ። ምን መሄጃ አለን ጋይስ? ገብቻለሁ አንዴ ስቃይ ውስጥ እንደምታልፍ አንድና ልጅ ለመውለድ በያለ ስቃይ ውስጥ እንደምትሆን ለማጋራት ነው። አናውቅማኛ እኛ ተተፍተን ነው እዚህ ምድር ላይ የመጣ ነው። ተፍተንም ነው የወለድነው። ራይት እውነት ይሄ ጄኔሬሽን እንዴት ልጅ እንደሚወልድ አልገባውም። ራይት ወንዱ ራሱ ገብቶታል። አብሮ ገብቶ እኮ ያዋልዳል ሚስቱ። ራይት ባልሽ አልገባውም። ባይዘው ቆሞ ይቀርጽሽ ነበር። ማን ይቀርጽሽ? እኔ እንዳላጣላችሁ ብዬ ነው እንጂ እንከኑን ቁጭ አድርጌም ቁጭ ማድረግልሽ። አሁን ባልሽ ይቀርጽሽ። ግን ተጣልታችሁ ምን ታደርጋላችሁ? 4 ልጅ ለብቻሽ ይለፈኝ፣ ችግር የለው ይለፈኝ። ግን አዝንልሽ። የውለዳ ትርጉም አልገባው። የወሊድ ትርጉም ቢገባው እንዴት ያዘለት ቴሌፎን ነው ዶክተሩን ያዙ እንዴ? ተው እንጂ ገስ ልብ ብለው ደግሞ ቪዲዮንም እንዲያደምጡት አይቪ እየተደረገልኝ እንደሆነ በጣም ግልጽ ነው። ሰይፉን እኮ ዝም አደረገችው። አሁን ከሱ ምን አርግሽ ብሎ ይጠይቃት ይሆን? እስቲ ጉድ እናያለን። ምን አባታችን ይጃለን ጋይስ። ምድረ ስራ ፈተ ማለት ነው። የሚመጣው 9 ወር አርግዤ ሆዴን አሳያቸዋለሁ እንዴት እንደሚረገዝ ግን ከጅምሩ ላሳያቸው ብሎ ሌላው ትውልድ ደግሞ እየተናፋ ያሳየናል። ምን ይለናል? አላማው ግን ልጅ እንደሚወልዱ ቀጠሮ ይዘው ፕሮግራማቸው ዶክተር በእንደዚህ አይነት ቀን እንደዚህ አይነት ልጅ ለመውለድ ምቹ ነው ብሎ ነግሯቸው ያ ኔክስት ጄኔሬሽን ኢዝ ላይክ ዚስ። ከፍቅር ከመልካም እንዴት ካንቺ ይጠበቃል እንዴ? አንድ ዝም ብዬ አጭር ልንገራችሁ። ትኩረት ዝም ብላ እንደምትፈልግ አንድ አዶንያስ ሲሄድ
አበባም ሆነ ገሪዛ የጠበቀችው እሷ ናት። አንደኛ። ሁለተኛ ደግሞ ሴፍዬ ሴፍነት ሴፈራ እያለች እንደዚህ ልታወራው ሄዳ ኢቢኤስ ለምን ትከሷል? እንግዲህ ይሄ ፕሮግራም የተላለፈው ሴፉ ኢቢኤስ ላይ ነው፣ እዚሁ ላይ ነው። ያው እንደዚህ የእሑድ ፕሮግራም ላይ የለም ቀንጠብ ሰዎች ከሚልኩላቸው ቪዲዮ ላይ ሪያክሽን ያደርጋሉ። ያን ላይ ደግሞ ድራሹ አይጥፋና እሷ ነች ሪያክሽን ያደረገችው። ራይት ትኩረት ማትፈልጊ ከሆነ ደውል ሴፉ እንደዚህ ነው አቲ ካሳሳቸው የሚለውንም ትኩረት ባትፈልጊው ነው እናቴ ትሙት። ትኩረት ብቻ ለማለት ኩታራ ነገር ትፈልጊያለሽ። ባይዛው እግዚአብሔር ኩታራ ኮተታም ነገርሽ ዩ ኒድ ኮተት ጋይስ። ቲክቶክ ላይ እኔ ያወኩሽ አላወኩሽ ምን አደርግልሻለሁ? ምንም ማትሰሪበት ለቢዝነስ ማታጠቀሚበት ምናምን ኮን ፎር ዋት ኮተታ ሌሎችን ያስተምራል። ምን ያቃይ ሼር አድርጉላት። ቆርጠ ላክልትን ያለው ሞጣ ለነገሩ እንዳልደሽ አውቃል። አሜሪካ ሆናችሁ የኔ ተከታታይ ያልሆናችሁ እኔን የማታውቁ ሰዎች የላችሁም። በተለይ ከኮሮና ጊዜ በኋላ ማለት ነው። በህይወትና በሞት አንድነት መዳን ትችላለች። ከሞትና ከእንትን በኋላ ተነስታ ከዛ ታርጋለች። አርጋ የት ነው የምትሄደው? ቲክቶክ ላይ ትመጣለች፣ ታስተበትባለች አይደል? የእውነት በጣም ታርጋለች። ሴት ልጅ መውለድን እኛ ለመጀመሪያ ጄኔሬሽን ዳይኖሶር ሆኖ የጠፋ ነው እንደሚመስልሽ? አንቺ መውለድ እንደ ዳይኖሶር ተረት ሆኖ የቀረ ነው እንደሚመስልሽ? ህዝቡ ይዋለዳል። ሲናፋ ነው እኮ የሚያድረው። እኔ ነኝ እንጂ እዚህ እያወራው ማድረው። ህዝቡ እኮ ይዋሰባል ነው የምልሽ እኮ። ሃይ መቼም አንድ ሰው ከተዋሰበ አይፎን አይወልድ፣ ፌራሪ አይወልድ፣ ላምበርጊኒ ቃል አይገባ። እንደ ሄኖክ ታደሰ ነው ለማሚ ቃል የገባው ማለት ነው። እናቴ ትሙት አሪው ሹር ሀቢብቲ ሀቢባ ይኸው ወልዳ አይተን የለ እንዴ? ምንድነው መውለድ? ሃይ መውለድ መታመም መሆን የሴት ልጅ መተሽ ይብዛባት እንኳ የተባለ ነው አይደል እንዴ? ሃው አንጃው መተሽ እንደዚህ ነው እንደዛ ሊሆን ይካልቻ ሞቲቬሽን ኢዚስ ሞቲቬሽን እመኚ ነው የምልሽ። ትኩረት ትፈልጊያለሽ። ትኩረት ያጣሽ ቀን ኑሮ ይከብድሻል። እግዚአብሔር እኛ እንሻላለን ካንቺ። ሚዲያ እንኳን የለመድን ሰዎች ትኩረት አጣም ብለን ምንም አይመስለን። አንቺ ግን ገና ሚዲያ ላይ በጣም ሳገቢ ይሄን ያህል ትኩረት የሚያስጨንቅ ሰው ከሆንሽ ትኩረት ያጣሽ ቀን ነው አንቺ ህይወት የሚከብድሽ፣ ትዳርሽ ራሱ የሚፈርሰው። ትዳር ሰውየው ራሱ ያስጠላሻል። ነግሬሻለሁ። አንድ ቀን ግን ትዝትኛለሽ። እንደ ሴፉ ያቆሸባበልኩ አላናግርሽም። ራስሽ ካንጸባረቅሽው ነገር ላይ ነው የምናገርሽ። ዛሴት ሴፉ ከርማ ሞገሴ ምናምን ሱፍ ለብሶ ስለሚመጣ ነው። እኔ ሱፍ አልለበስኩ። ምን አባቴ ነው የሚይዘኝ? ሲጀምር እንዲህ የሚያደርግ ልብስ ለብሼ ነው የምመጣው። እመኚ ነው የምልሽ። ትኩረት ያጣሽ ቀን ኑሮ ይከብድሻል። የአሜሪካ የኑሮ ውድነት የሚገባሽ ሰው ትኩረት ላንቺ መስጠት ያቆመ ቀን። ወንዳት በህይወትና በሞት ነው ያለው። በጣም ከባድ ነው። ያ ረቢ ያለ መጠንኮ ሞተ መመለስ እንደሆነ ሁሉ ሰው ያውቃል። ምን ማዘከርታ ምንና ሻማ እናብራልሽ ማለት መታሰቢያ ምን እናርግልሽ? 10 ሰዓትና 12 ሰዓት ደሟ ፈሶ እንኳን በጣሬዛ እንደዚህ ተይዛ ሄዳ የወለደች እናት እንኳን እንዳንቺ አላቀራራች። የሚያዋልዳት አታ ማደንዘዣ አታ ብቻዋን ያለች 2 ቀን ያማጠች እናት እንደገና ተመልሳ የድህነት ማቆስ ልገባ እንደገና ተመልሳ ገንፎና አጥሚት እንኳን የመብለያ የሌላት እናት እንኳን እንዳንቺ እንትን አላለች። ጎዳና ላይ የወለደች እናት እንኳን ሴት ልጅ ከወለደች ሙቀት ያስፈልጋታል፣ ቁርጥማት ያስቸግራታል። ተመልሳ ጎዳና እንኳን ተመልሳ ልትገባ ምታጠባ ወተት እንኳን የሌላት ተመልሳ ወይዛው ማስተሽ የመጠጠች የምትኖር እናት እንኳን እንዳንቺ አልተመጻደቀችም። በጣም ነው ነጠላ ቋጩልኝ ያልሽው፣ በረዶ ቁሉልኝ ያልሽው፣ ሚሪንዳ አፍሉልኝ፣ ሸንቴ ሚሪንዳ ነው ያልሽው፣ እግር ኳስ ሰማይ ላይ ካልተጫወትኩ ያልሽው
ናይ ለኮስኩስ ሙሽሙሻ ማለት እነግርሻለሁ በሚገባሽ ቋንቋ። ማነሽ አንቺ? who are you? ማነሽ አንቺ? ምን ስላበረከትሽ ነው ለሀገሩ? ለምን ነው? ማነሽ አንቺ? እመብርሃን እንኳን ኢየሱስን ስትወልድ እንዳንቺ አልተመጻደቀች። ናይ ለኮስኩስ ሙሽሙሻ ዛሬ ወልደው የሚለብሱት እንኳን ካልሲ ሳይኖራቸው ቁርጥማት እያንቀጠቀጣቸው የሚተኙት እናቶች እንኳን እንዳንቺ ስለ መውለድ መከራ አልተናገሩ። ገብቶሻል? ይሄ የሚኖር ህይወት እንጂ የሚወራ አይደለም። አንቺ አወራሹ፣ ለፈለፍሽ፣ ጾሽ ቦትራፋ እዚህ መጣ ስኳር ድን ይሰጣ ስኳር ጨምሩበት አይነት አክት ትሰራለች እንዴ? ዝም ብለሽ ኑሪ የሰጡሽን ብቻ እኻኻ ጋይስ። በእንደዚህ አይነት ቋንቋ መናገር ረስተን ነበራል። ለካ የሚያስታውሱን ሰዎች አሉ። እናትነት ምናምን እኔ እንዴት እንደወለድኩ ታውቂያለሽ? ናዮ እንዴት እንደወለደ ታውቂያለሽ? እስር ቤት ውስጥ ነው የወለደችው በ17 ዓመቷ እንደኔ። ከዛ በኋላ የምትፈልገው ምግብ በልታለች፣ ሞቋታል። ቁርጥማቷ ምንድነው የተቋቋመላት? መተሽ ስፔሻል አትጫወች በጥራቃ። ዝም ብለሽ የተሰጠሽን ልጆች አሚን በይና አሳድጊ። እዚህ አም ስፔሻል ብለሽ አትመጻደቂ። መውለድ ምን ማለት እንደሆነ ያውቀዋል፣ ሁሉም ያውቀዋል። ቅብጥርጥስየው ዛሬ ላይ ቁጭ ብዬ እዚህ ጋር ይሄን ነገር ስናገር መትረፌ ወድባሳት ከአንቺ ጋር እናልቅስ። ምጥ ማላገጫ እንደሆነ አይምሯችን ላይ ከሳልሽ በኋላ እንደገና መተሽ እኔ ስፔሻል ነኝ ስትይ እናቴ እንዳትሰማሽ፣ 12 ልጆች ወልዳ ያሳደገች እናቴ እንዳትሰማሽ፣ ለዛው ባልተመቻቸ ሁኔታ ማለት ነው። ያ ባልተመቻቸ ሁኔታ ተነስታ ስራ እየሰራች ልጆቿን ያሳደገች እናቴ እንዳትሰማሽ። የኔ እናት ከአንድ አባት 12 ልጆች አሳድጋ አሁን የሙንክስና ነው የሚባል ሙንክስና ዘመኗን እያጣጣመች ያለች ማለት ነው። ገብቶሻል? ያ እኔ ራሱ እንዳልሰማሽ በአንድ ልጅ ራሱ ናዮ እንዳትሰማሽ የሆነ ማይክሮፎን አፋችሁ ስር ሲገባ መታወሩት ካጣችሁ ማይክሮፎን ላይ ትፉበት፣ እሱም ያስተጋባል። ቱፍ ሲል ዱ ብሎ ይጮሃል። እሺ ካረሜላ ጀላቲ አይደለም፣ አትመጥምጡት ዝም ብላችሁ። አንዳንድ ሰው ማይክሮፎን አፉ ስር ሲገባ ጀላቲ መስሎን ይመጠምጣል እና አየመጠመጥሽው ነው ማይክሮፎን። ይሁን ሀቢብቲ ከምዳው you are not special። ምንም ስፔሻል ነገር የተከናወነብሽ ነገር የለም። ስፔሻል ነገሩ ምንድነው መሰለሽ? ትኩረት ለመሳብ አዙሮ እየደፋሽ። ይሄ ነው እውነታው። ይሄ ነው መኝ ቁጭ ብለሽ ከነ ቤተሰብሽ ከነ ባልሽ ከነ አያትሽ ከነ ምናምን እንደምትሰሚኝ ያውቃል። ዚስ ኢስ አሜሪካ። አሜሪካ ስንመጣ እንገናኛለን። አሜሪካ እና ዱባይ ጀርመን ማማሲያ ይዞ የሚጠብቁኝ ሰዎች በነገራችን ላይ ቪዲዮ ስወጣለን 2 ቀን የሚገርም ሁኔታ በቃ ጭንቀትሽን መሀል በሰላም ትገላግልሽ እየጠበቁ የነበሩ ጋይስ በጣም ነበር የምትጠብቁት። ታውቋት ነበር ማለት ነው። እኔ እኮ በማያገባኝ ነገር በማላውቀው ይሄን ሰሞን ሚዲያ እየዞርኩ አይደለም፣ ዝም ብዬ እየጠበቃችሁ ነበር። እስቲ እየጠበቃችሁ ያላችሁ አንዳንድ ጻፉ። ሰው ሁላ አንዱን ልጅ ጨንቆት እየጠበቃችሁ ነበር። ታውቋት ነበረ እንደዚህ 2 ልጅ በተገላገለች ብላችሁ ስትጸልዩ ነበረ እንደዚህ የአምላክ የገላግላት ምናምን ብለ የራሱ ሩባት የሶታ ማስላለች። ይሄን እንኳን አንድ ልጅ አልወለደም እኮ ለሷ የሚጸልይ ይሁንት ለራሱ እኮ ያላገባው ላልኩ ዴስ ኢትዮጵያኖች 75% እኮ በማያገባው እየገባ ነው የሚሞት። እኔ እንጭምር እንደዚህ እየሞትኩ ያሉት በማያገባኝ ገብቻለሁ። እንድግስ የውላ ችግር ውስጥ የገባው ማለት ማን ሆነሽ ነው ስትጸልይላት የነበር? ለራሴ ጸልይ መጀመሪያ ዱካካ ሙላ ማታ ሌሊት ዱካክ የሚያስቸግረውላ ለራሱ
በሰላም ያሳደርከኝ በሰላም አውለኝ ነው፣ በሰላም ያዋልከኝ በሰላም አሳድረኝ የማንሉላ ስጸልይልሽ ነበር። እውነት አሽቃባይ ዝናብ ወንዝ ዳር ያካፋላል። እሺ እኔ አንድ ሰው ጸልይልኝ ስለኝ እኔ አልጸልይም። ለምን መሰላችሁ? አልዋሽማ። እኔ ትዝም አይለኝ። ለምን ነው ቃል ምገባው? ግን ሌላ መቀዘፍ በመዋሸት ፋይናሊ ራሱ እኔ አንዳንድ ቀን ነው አምላኬ ቦናስ ላይ ምናምን የምትለው ገብቷል እንዴ? እንዴት ነው እኔ ከኔ ጨርሼ እኔ አልዋሽም። እንደዚህ አይነት እንኳን ነው ልል ይችላል፣ ግን እጸልይላለሁ ምናምን ግን ለሰው አይደለም እንዴ? የእውነት ተጠብቋት ነበረ። ታዋቂ ነበረች። የኔ ሞራል ለመጠበቅ ሲሉ አይዞሽ አሉ፣ ግን አንደኛው ልጅ ይጠብቁ ነበር። ስንቱን አሳለፍኩት ስንቱን ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። ወሰደችኝ እኮ እስኪ ይሁና ትላል ጥያቄ ማርችና የታላ አንዱ ልጅ በቃ ይኬትም ወልደሽ አምጪ አይነት ነገር ጥያቄ። አንዱ ልጅ ይሁት ጋይስ፣ አረ የፈለገ ሊና ቢሰው ቢሆን የታል አንዱ ልጅና ኬትም ወልደሽ አምጪ አይነት ጥያቄ ነበር የሚጻፍልኝ። ይጠብቁ ነበር እኔ ለትንሳኤ ይጠበቅ ነበር። ይሄ የአዲሱ ዓመት አሁን የኢትዮጵያ መስከረም የሚጠባው በልጅሽ ነበር ነው ጡትሽ ነበር የሚጠባው? አቦታውን ጋይስ የፈለገ ደደብ ሰው ቢሆን እንደዚህ አይነት ጥያቄ ይጠይቃታለሁ። እንዴት አያችሁ? ተጽዕኖ ደርሶብኛል እኮ አያፍ ትራማ ነው እኮ አሜሪካን ቶክ በእነሱ መንገድ ማለት አያፍ ለአንደኛው እንኳን ማርያም ማርሽ አንደኛው ደግሞ ከየትም አምጪው አይነት ጽሑፍ ይጽፉልኝ ነበር። እናቴ ትሙት የፈለገ ቢፎግሩ እንደዚህ አይነት ነገር አይጽፍ። ሰዎች ሚዲያ ላይ ታችሁ ከሆነ መጀመሪያ ጊዜ የእውነት ስሜታቸውን ነው የምታዩት የሚናገሩ ስለናንተ። ከዛ በኋላ ያንን ስሜት እየሰለቻቸው ይመጣና ከዛን ጥያቄ ማምጣት ይጀምራሉ። ጥያቄው እየመጣ ነገር እየተቀየረ ይመጣና የለም ሌላ የሚብላላ ነገር ከሌለ ወደ ፖለቲካው ላይ ሊያስገቡት ይችላሉ። ነገር እንደሰለቻቸው በዛ ነገር ላይ በአቋማቸው መጽናት ሲደብራቸው የሚገባኝ ምን እንደሆነ ታውቃላችሁ? ያን ነገር ሲያሰፉት ሳይ እቺ ነገር ደብሯቸዋል ማለት ነው የምለው። ሚዲያ ላይ የሆነ አጀንዳ መጀመሪያ ላይ የሆነች ከተጠቃች ያችን ታሳዝናለች ላይ ነው ፎከሱ። ለምን እንዲህ ትሆናለች ነው ያ አጀንዳ እየሰለቻቸው መምጣቱ የምታውቁት። አማራ ናት ይላል ይመጣና ያኛው ኦሮሞ ስለሆነች ነው ይላል ይጨምርባታል። ገብታችኋል? በቃ ያ ዋናው ኦሪጂናሉ ታሪክ ደብሯቸዋል። እንደገና ደግሞ መስፋት አለበት። እንደገና ደግሞ ያ አቋማቸው ያ ትክክለኛ ስሜታቸው እንትን ብሏል ይሸራሸራል እና ወደ ዘር ይወስዱታል። ከዛ ገዳዩ ማን ነው? አስቴር ማን ገደላት አይነት ቲያትር ውስጥ ይገቡላል። እንደዛ ነገር ሲገቡ ሊያንሸራሽሩት ፈልገውታል። እንደገና ያ የመጀመሪያው አቋም ሰልችቷቸዋል ማለት ነው። ያ ይሄን ያህል ጊዜ ገና ሳይቆዩ የሁለተኛው ልጅ አምጪ ብሎ ይጽፉልኛል ካለች እኛ የሚዲያ ሰው በጣም እንተዋወቃል። እንደዚህ ብለን አንጽፈም። እኔ ውክልና ገባላችኋለሁ ጋይስ እንዳለ ሚዲያ ልጆች እንደዛ ይገቡ። ግን ይሄ ትራማ አለብኝ ነው ለሰይፉ የምትነግሪ። የዘንድሮ መስከረም እኮ ልጅሽ አይጠባው ጡትሽም መሰለ የሚጠባው። ለምን ነው የሚጠበቀው? የእግዚአብሔር የሰጠሽን ያሳድግልሽ። እሺ ግን አቴንሽን ለመሳብ እንደዚህ አይነት ተጽዕኖ ደርሶባታል በሚዲያ በማለት ለማለት እንደገና ሌላ ትኩረት ለመሳብ ውሃ የሌለበት ላይ የዋና ልብስ ለብሰሽ አትሄጂ። በረሃ ነው አባ በረሃ ያ የዋና ልብስ ምናምን ነገር ይዘሽ አትሄጂ። ምንም ውሃ የለ ምን የለ እነሱ ማስረዳበት መንገድ እያሰብኩ በነበረ እና እያሰብሻችን ቪዲዮ ለቀሽ እና ያቺ ቪዲዮ አስረዳችን
ምን ነገረች? ተይ ከቀልብሽኝ ወይ ማሜ እንኳን 1 ሚሊዮን ብር ተበላብኝ ሲል ይሄን ሁላ መልክ አልሰራም። የውሸቱ 50 ሺህ ብር እንኳን ሳይበል ላምበርጊኒ ቃል ተገብቶለት አይምሮ ላይ ስለቀረ ሲጠፋ ነው ለራሱ እንደ ላምበርጊኒ ቡግ ብሎ የጠፋው እንጂ ምንም የተበላው ነገር እኮ ማሜ ምን ስሙን 5 ሳንቲም አንድ ተንዚና ጫት አልተበላም። ትላንት እንዴት ሲጠማዝዝ እንደነበር አይታችሁታል። ስጠይቁ የማሜ ንግግር ስለማውቁ እንዲያወራ እድል ሰጠው። ዛሴ ገብቷችኋል። አንድ ስሙን የእሱ አይነት ቀበጣጣሪ ነገር እሱ ስራው ነው መቀበጣጠር። አንቺ ምንሽ ነው እህታችን? ምን ሆነሽ ነው? ለምንድን ነው ርዕሰክ ደበቅ አድርጊ? እንደዚህ አይነት ህይወት አንቺ ባልሽ ቲክቶከር አይደለም። አንቺ ይሄን ያህል ቲክቶከር አይደለሽ። ያው ፎቶ ምናምን እንደዚህ የፖስት ሆቢ ያለብሽ ኦኬ ዱ ኢት። ግን ይሄን ባሌ እንደዚህ መጣ አሁን ልጆቼ ሊበሉ ነው አያትየው እንደዚህ ያደረገች ምን አደረገች እንትን ቤትሽን ብቻ እንዳታስበይው። የሆነት አንድ ቀን ውስጥሽን የሚነካ ኮሜንት ሳታስቢው ዝም ብሎ ይመጣና ስድብ አይደለም አንዳንዴ ከዛም ከታወቀ የሚል ነገር ውስጥ አይምሯችሁ ውስጥ ገብቶ ቤታችሁን ለጊዜው የሆነ ድብርት ውስጥ እንዳልከትሽ ማለት ለቢዝነስ ማትጠቀሚበት ከሆነ ለምን እንደዚህ አይነት ፈተና ውስጥ ቤተሰብሽን ታስገቢያለሽ? እኛ ሰውን ራሱ እየፈተንን ስለሆነ ነው። ብንፈተንም ችግር የለው። ያ ለምን እንትን ቆም ብለሽ አስበሽዋል? አስቢበት። ለማስተማር አስቤ ነው። እኛው መርፌ ሲገባና ሲወጣ አይተናል። ምኑ ነው የምታስ እንዲህ ያየነው እኛ ቦሌ ልጅ ሲያመጥ ቦሌ ልጅ ድርቀት እንኳን ሲያጋጥመው ስሜትን ያየነውና ማደንዘዣ ብዙ ከምትወጉ መግፊያ ኃይልስ መስጣ ተጠቀሙ ለማለት ነው። እንደኔ አታድርጉ ለማለት ነው። አሁን ያ ቪዲዮ ላይ ያየነው ምንድነው እህታችን? እኛ ያየነው ታዲያ እኛ ጦንቋይ ቀላቢ ነን እንዴ? ዩ ቲንክ እኛ አባዲና እናቴ ትሙት እንዴ ሰው ራሱ ይመጣና እንድትናገር ያደርግና ለምን ትናገራለህ? አንዳንድ ሰው ይመጣና ጫማ ላይ ሽንቱን ይሸናና ዝናብ ነው ብሎ ይከራከርና እንድታምን ያደርጋል። አይምሮን ዳሜጅ ነው የሚያደርገን ጋይስ። ይኸውና የለቀቅሽው ቪዲዮን አይተሽው ሙሉ ጀስት መርፌ ሲወጋም አላየንም፣ ሲመጣም አላየንም፣ ሲሄድም አላየንም። እና በዛች ቪዲዮ ይሄን ሁሉ አላስተምር ነው ስትይ እኛ አብስትራክት ነው እንደምናነበው ዝም ብለው ወሬ ስንተነትን ከመጣልን አንፃር ነው ምን ተነትነው ካልመጣ እንኳን ተነትንም እንዴ እኛ እኮ ቡዳ አይደለንም ከባለቤቱ በላይ የሰጠሽን ያችን ያንን ተነተንን ያንን ነው። እና በስህተት ነው የተረዳችሁ የሚባለው እኮ አንቺ አሳይተሽ እኛ ካልተረዳን በጣም የሰለጠንሽ መሰለሽና መሳይትን ነው የምነግርሽ። ባይዘው እግዚአብሔር የእውነት አውዝ ቢላ ምን ሸይጣንና እሰለጥናለሁ ብለሽ ሳይሽ ነው ያገኘውሽ። ይሁን አንዳንዴ መሰልጠንና መሳይ ማለት ያለውን ልዩነት ግራ ይገባል። ይሄ ከባድ ሰይፊ አሳልፍ ያለው ያልኩ ደግሞ ይሰማሻል ይሉኛል። አዎ ስላቸው መድኃኒት ጨምቁት እየተሰማኝ ነበር። ማደንዘዣዬ ከሰዓቱ አልቆይ የሚሰጡ በነገራችን ላይ ሀበሻ ላይ ማደንዘዣ ለምን እንደማይሰራ ታውቃላችሁ? አንዳንድ ጊዜ ማለት ማደንዘዣ የሚሰጠው በእድሜ ነው። በእድሜ ነው የሚሰጠው። አሁን ለምሳሌ ከ12 እስከ 15 ዓመት ያሉ ሰዎች አንድ አይነት የማደንዘዣ እንትኖች ይወስዳሉ። ትንሽ 1-2 ዓመት ጋፕ። እኛ ስናገባም እንደኔ 55 ዓመቷ የሆነች የውሸቷን 30 ነኝ ትላለች፣ ሰው 30 ጂኒ ነኝ ትላለች። ከዛን
ስትወልድ ነው አዳሜ ራስን እያዳመጥክ ተቀደም ትሰፋው እኮ ባይዘው ታውቃላችሁ። ብዙ አንደሬጅ ነን ብለው እዚህ ወረቀት የሚወስዱ ልጆች ጉዳቸው የሚፈላው መቼ መሰላችሁ? ታሞ ሆስፒታል ሲገባ እናቴ ዶክተር ሪስክ አይወስድ። ዶክተር በእድሜ ነው እንትን የሚሰጥ እንዴ። ጸጥ ብትልበት እኮ እድሜው ይሄ ነው ኦቨርዶስ ተሰጥቶ ተብሎ እኮ ኮምፕሌን የሚቀርብበት ዶክተሩ ላይ። ለዛ እድሜ ይታያል። ከእድሜ ጋር ነው ማደንዘዣ የሚሰጥ። እየተሰማ እየጫውክ ነው የምትቀደዳትና የምትሰፋት እኮ። እድሜ መደበቅ የሚያስጠላ ሆስፒታል ስገባ ነው መቀደድ አደጋ እንዳይደርስብህ እየተሰማ ነው እንደዚህ የምትቀደድ። ለምን ዶክተሩ ሪስክ ውስጥ አይገባማ? ሌላ ማደንዘዣ እየሰጠ እንዴ አንተም ብትሆንበትስ? ከእድሜው ኦቨር ተሰጠው ነው የሚባለው። እድሜ ጨምሮ የሰጠ ኦቨር ነው የሚሰጥ። ጸጥ ትላለህ። ከእንትን ጋር ሄድም ወይ ቶሎ አትነቃ። 3 ቀን ትቀባጥራል። የበደልከው ነገር ካለ ቺት አድርገህም ከሆነ ትለፈልፋለህ በመርፌ። ዝም ብለህ ስትነዛነዝ ነው የምትውል። መርፌ ሲበዛ ግን አንዴ እድሜያችሁ ቀንሳችሁ ከሰጣችሁ እድሜ ጨምረ ከሰጠ ከውስጥ አይወጣም ማደንዘዣ ቶሎ። አንሶ ከሆነ ግን ራስን እያዳመጥክ ነው ፕራሶ የምትደረግ። ራስ እንዲህ እንደ አልጋ ዳንቴል ለምትሰፋው እኮ ግን ዋይ ብትል ዋይ ካልክ በኋላ ነው እንደገና የሚገባልህ ማደንዘዣ። ያ ደግሞ ከደም ስር ከምን ጋር እስከሚሰራ ድረስ ደግሞ ትጠብቃል። እንደገና ደግሞ ስትሰፋ ዋይ ትላል፣ እንደገና ይጨምርላል። ገብቶቹን ያ እና እድሜ ቀንሶ እንደዚህ በዩናይትድ ኔሽን የሚሰጡ ሰዎች ወይ ምን ባላጋጠማቸው ነው የምትለው። እግዚአብሔር ያን ያሳዝናል። ኦኬ ሌላ ሀገር ሄደክምና ብትወስድ ትክክለኛውን ትናገራል። ግን እንትንህን ነው የሚያዩት፣ ፓስፖርትህን ነው የሚያዩት። ገብቶቹን ያ እና እሷ እንግዲህ እድሜሽ ምን ብለሽ ሰተሽ ነው እህታችን? ያለፈ አልፏል። በምንድን ነው የመጣሽው? የእውነት ኤግዛክትሊ አንደሬጅ ሆኜ የመጣሁት እኔ ብቻ ነኝ እዚህ ሀገር። ትንሿ እናት ተብዬ ተቀበሉኝ ማለት እየታየው ከልጄ ጋር ያደኩ ትንሿ እናት ተብዬ ለእኔ ራሱ እናት የተሰጠኝ ሰው ነኝ እኮ። ማሚ ነበረችኝ እኮ ፈረንጅ ማሚ እያልኩ ነው ገና እዚህ ሀገር። እንትን አንቺም ያው ነሽ። በምን ምክንያት ነው የምደብቀው? እኔ እኮ እዚህ ሀገር ስመጣ እኮ እንትን አይደለሁም። እዚህ መጥቼ እጅ አልሰጠሁም። ለምን ነው የሚደብቀው? ለምን ነው የምደብቀው? እኔ እኮ ከየመን ቀጥታ ነው የመጣሁት እዚህ ሀገር። እንደዚህ ካምፕ ምናምን አላውቀው። እዚህ ሀገር የዚህን ሀገር ካምፕ አላውቀው፣ ሌላም ሀገር ካምፕ አላውቀው። ቤታሽዬ የማልቀስ ፕሮግራም አለሽ እንዴ ዛሬ? ቀሽዬ ስታለቅስ ደስ ትላለች። እራሷን አትጎዳም። ይሁን ቪአይፒ ለቅሶ ነው ያላት። ቪአይፒ የለም እራሱ ማይጎዳ። ምን አደከመኝ ነው የምታለቅሱ? ትልና ደግሞ ትስቃለች። የማልቀስ ፕሮግራም አለሽ? እኔ ካለቀስኩ እንዳንቺ ነው ፕሮግራሜ። ካላለቀስኩ ግን እንደዚህ ልጫወት ምናምን ነው። ትንሽ አወራና እጠጣለሁ። ያው ቢራ ነው የምጠጣው፣ አልሰክርም። እያንን የነበረው ደግሞ ተማሪው አምስት ሰፋይ ቦታ ታል እናንተ ምጥ ላይ ያላችሁ ጊዜ ሰውነታችሁን ሰውላ ሲነካችሁ እኮ ሁሉ ሰው ነው የሚደብራችሁ ራሱ። እና ጭራሽ ሌላ ተማሪ እንደዚህ ሲነካ ሁላ ተማሪ መሆኑ ተነግሮ አንተ መለማመጃ ሲያደርጉ መፍቀድ። እንዴት ቀልብ እንዴት ጠንካራ ሰው ናት ማለት እንዴ! ሃዋይ እንዴ! እንዴት ነው የኒውዮርክ አይጠኔ የሆነው? ግን መለማመጃ ላብራቶሪ ሊያደርጉኝ ነው እንዴ? ይሁን ሳል ግን ጸጥ አለ። በቃ መተንፈስ አቃተኝ። አይዞሽ ኦ ማይ ጋድ ያቺ ተማሪ ምን ነው ብለው ፓርት መርፌውን አስገብታ መልሳ እንዲያርጊ ስትላት አየባይ ነው። ለምን ክሳት መሰረችም? ሰይፉ ላይ መስርተሽ የለ እንዴ? እኔ ላይቭ ላይ ሳላምጥ ላይቭ ላይ ነው ስላልከኝ ብለሽ ኢቢኤስ ካምፓኒውን ከሰሽ አይደለ እንዴ? እንዴ አይደል? ለምን አትከሽ? ካሳ ለምን አትወስጂም ከሆስፒታል? አሜሪካን ውስጥ እንደዚህ አይነት በደል አለ ነው? እንደዚህ ያለ ነው? ዋት
ዚስ ኢዝ አሜሪካ ብላችሁ ነው ስታቀራሩ የምናያችሁ ራይት? ዚስ ኢዝ አሜሪካ። አይ ኖ ሴንስ የሚል ታይትል ሰተነዋል ያንቺን ድራማ። ይሁን አትከሽም እንዴ? መክሰስ ልምድ እንዳለሽ እኮ ግልጽነቱ ሴፍዬ እያልሽ አሁን ልታናግሪው ግን ክስ መስርቻለሁ ብለሽ ድራማ ስትሰሪ ነበር። ይሁን ድራማ መስራት ከአዶናይ ጋር ትመሳሰያለሽ። ባይዘው የተቀበልሽው አንቺ ነሽ አሜሪካ ሲመጣ አይደል? ኧረ ይመቻችሁ። ኖ ሴንሶች ምን አጣለኝ። አይታችኋል? አዶኒያስም ድራማ ሲፈልግ ቲክቶክ እየተመታ ነው በቃ ተዘግቷል ያኛው ይላል። እዚያው ሂድ ያደረገውና ከዛን ይመጣል እንትና ላፈቅራት ነው አላፈቅራት ምን ታስባላችሁ ይላል። ይመጣል አዶኒያስ አለ እንዴ ጋይስ? እኔ እኮ ሰው ሁላ ጠፋብኝ። ጠፉ። የት ነው የሄዱት ጋይስ? እዚሁ አይኔ ስራ አልገባ ለምንድን ነው ያሉት? ምን አይኔ ምን ማየት ጀምሮ ነው ጋይስ? ባለቤቴን በእንደዚህ አይነት ሁኔታ ላይ ሆና እየገደላችኋት ነው። ባሏን አሳስራው ነበረ። ለምን አሁን ትላል? አሁን ነው ሞቅ ያለው። ቆይ ይሄንን ሪያክሽን ስንጨርስ ገብታችሁ ትነግሩናላችሁ። እሺ እግዚአብሔርን ትነግሩናላችሁ። አሁን ኢንሳይደር ዱብ ትላል። አሁን ሂዱ ኢንሳይደር ብቻ አለ። እዚህም ገብታችሁ ታወራላችሁ። ግን እኔ ጋይስ ውጭ ሀገር ላይ አንድ ጊዜ የሆነ ሰው ብላክ ሊስት ላይ ከገባ ህይወቱ እንዴት እንደሚመሰቃቀል ግልጽ ነው። ይሄ ባሏቸውን ካልፈለጉት ሂድ አይሉትም፣ በር አይዘጉበትም እንዴ? አሳሰረችው ማለት እኮ ብዙ ነገሩ ነው እኮ የሚበላሽ። እንዴት ነው የሚያስጠሉት? አልፈለገች ማለት ተጣሉ አይደል? በር አዘጋበት። ማሳሰር ደረጃ ሲደርሱ ውጭ ሀገር ላይ ሆኖ በጣም ነው የሚደብረው። እናቴትም ወላ ሴቷ ወላ ወንዶ ለምን እንደ ኢትዮጵያ እስር ቤት አይደለም። ኢትዮጵያ የሆነ ሰው ወንጀለኛ ከሆነ ወንጀሉን ሲጨርስ ያው ከድሮም እዛው ነው የሚኖረው፣ አሁንም እዛው ተመልሶ ይኖራል። እዛስ አካባቢው ሁሉ ነው የሚቀየርብህ። በጣም ጨካኝና ዚስ አሜሪካ የለም። ፖሊስ ባል እንደሚሆን ብጤ ፖሊስ ህይወት እንደሚሆን ብጤ የሆነ እንደዚህ አይነት ነገር ስትረዳ ነው ወይ ሚስትን ወይ ምናምን ደውለ ጠርተህ የምታሳስረው። ሰው እኮ ኑ ገላግሉኝ ትላለህ እንጂ ሄደ ክስ መስርተ ምናምን እዛ ደረጃ ኬርክ ይዋር ጨካኝ ሰው ነው ጋይስ። ይሁን ሄደ በቃ ምናምን ትላለህ። ምን ችግር አለ? ዳፍርሚ አንድ ነገር ጋይስ እኔ አሁን ተንትኜ ነው የገባችሁ እንጂ ምን እያወራችሁ እንደሆነ ገብቷችኋል? ድግግሞሽ እኔ እናቴ ትምህርት ሌላ ቶፒክ ስለሌለኝ አመስግኝ እስቲ። ዘሪሁን ተዘራ የዘገበው ነው ደካ ከማይነበብ ፍርማ ጋር ይላል። ኦኬ መጀመሪያ ይሁንኝ አሁን ደብቁኝ ይላል። ቲክቶክ ፔጅሽ ላይ ቀጥታ የሆነ የተቀረጸ ከማህበራዊ የሴትና ምናምን እንደዚያ ባህላችን የአፈን በፊት ባሏን አሜሪካ ሀገር በዲሲ ቨርጂኒያ እና ሜሪላንድ የሚኖሩ ኢትዮጵያኖች በድርጊታቸው እንደዚህ ዝም ብለዋል። አንቺ ፔጅሽ ላይ የልጆችሽን አባት ከዚህ በፊት ከሰሽው እንዳሳሰርሽው ይታወቃል። ኦኬ እንትና ነው የዘገበው ማለት ነው። ኦኬ ዘሪሁን ተዝናኑ እሱ ዘግቦት ነበር። ኦኬ የለጠፍሽውን ቪዲዮ ሳታጠፊ ሴፉ ሾው ዩቲዩብ ላይ ድርሹ የሰራችውን እንደዛ የሚል ተገቢ አይደለም። ሜም ነው ስሙ። ኦኬ ያንሰኛል እንደዛ ማለትሽ ተገቢ አይደለም። የልጆችሽን አባት ከዚህ በፊት ከሰሽው እንዳሳሰርሽው ይታወቃል። በ4 ነጥብ ነው ያስቀመጡላት ማለት ነው። ኦኬ ከዛን አሳስረው 4ኛ ልጅ ወለዱ። ምን ሆነ ስለ ስራው ታዲያ? አሁን ኡበር ነው የሚሰራው ማለት ነው። ሌላ ስራዎች ትንሽ ይከብደዋል። አንዳንዴ እኛ መብታችን አንጠይቅም፣ አናውቀውም ግዴታችን። ስሚ መብታችን አናውቅም ብለሽ አሁን እዚህ የምታወሪው አንቺ በጣም ንግግር ታውቂል፣ ህጉን ታውቂል። ዚስ አሜሪካ ምን አስለፈለፈ ሴፉ ጋር ዱኢት ኢን አሜሪካ ዱኢት ሀቢብቲ ሬዲዮ ብላ አይነት ወሬት ነው የምታወሪው። ሲሪየስ ዩ ኖ እንዴት እንደሚታሰር መብት ምናምን ኦ ማይ ጋድ ምናምን
እኔ እዚህ አሜሪካ የምትሉት ግን ሀበሻ ስታዩ ሁሉ እንደ ደማችሁ የሚፈለው አሜሪካነት ኢን አሜሪካ ለምን ነው ደማችሁ የማይፈለው? ህግ ተጥሶብሻል። ምን አስለፈለፈ ሰይፉ ጋር ሄጃ ከሰሽ ድምፅ እንድንሆንሽ ነው እግዚአብሔር እሺ ወይ ጌታ እኛ መብታችን ምን አስለፈለፈሽ? ቀርጾ የለ እንደ ሄጂና ከሰሻ ካሳውሰሽ። አሁን ይሄ ሁላ የሴቶችን ምጥ ግርማ ሞገስ በመንፈግሽ ሰዎች ምጥሽን ረስተው ወጥሽ ላይ ፎከስ ስላደረጉ ነው እንደዚህ። አሁን ያንን የለም ለመሸፋፈን ድራማ እየሰራሽ ነው ያለሽ። ጀስት ቱ ከቨር እያደረግሽ ነው ያለሽ። ኖ ሴንስ እንትንሽም ማለት ነው። ገባቻችሁ ግን ጋይስ? እኔ ፋራ ነኝ። ፋራ ስለሆንኩ ነው ያልገባችኝ፣ ስላልሰለጠንኩ ነው ጋይስ። ልሰልጥን ወይ ልሰይጥና ምንድነው? የቱ ነው የሚያግባባን? እስቲ ምረጡ። ኤ መሰልጠን አለብን፣ እሷን ልንረዳ። ቢ መሰይጠን አለብን። ምኑን? የትኛው ጎራ እንገናኝ ጋይስ? የት እንገናኝ? ቀጠሯችን የት? ሺ ሃቭ 2 ሚሊዮን። አይ አሁንማ የት እንደሚረገዝ ላይቭ ላይም ልታሳይን። ፎሎወሮችሽ 2 ሚሊዮን ፈቅደዋል። አሁን እንደጀመርሽ ጨርሽ እንዳረግሽ አርጊን። እንግዲህ ምን ይደረግ? እኔ እኮ ዝም ብለህ የለም ፎቶ የምትለጣጠፍ ሰው ምናምን ትመስለኛለች እኮ። እንደውም 2 ሚሊዮን ናት። ሲሪየስ መቼ ነው የገባችው? አሁን ስታመጥ ወይስ ድሮ ስታመጥ? ወይ እኔ እኮ ከኔ ዛቢያለ እነ ዮኒ እነ ምናምን ብቻ ነው እኮ ማውቀው፣ እነ ጅቡዬ ነው ማውቀው። ከዛ እነሱ ላይ በቃ ትንተና እየዋ ሚዲያ ላይ የሚቀርቡ ባለ ታሪኮችን የዛሬን አርገውና ፖለቲከኞችን ምናምን ነው ማውቃቸው። ጥሎብኝ ደግሞ አንዳንድ ባለ ሀብታውን አላውቃቸውም እኮ እኔ ብዙዎች ይሁን እነ ጆን ዳንኤል ምናምን እንደዛ እነዚህ የኛ ማህበር የታወቀ ነው። ያጋጠመኝ ነገር አካፍላለሁ እንደ ብሎ። ስንት አመትሽ ነው አሜሪካ ላይ? ባልሽ ህጉ ገብቶት ነው አለ የቀረጸው? ሴቶችን እንደዚህ አለ ፍቃዴ ተደርጊያለሁ ስትይ አንቺ ማድረግ ያልቻልሽውን ነገር እነሱ እንዲከሱ ለምን ትፈልጊያለሽ? ክሰሽ እናሳይ። ክሰሽ። አንቺ መብትሽ ሲገፈፍ ህመም ላይ ሆነሽ ህመም ሲጨመርብሽ ማስረጃ ካለሽ እኔ እንደዚህ ነገር ደርሶብኝ እንደዚህ አድርጌ ብለሽ ውጤቱን ልትነግሪ ለማስተማሪያነት ብትመጪ ሴንስ ይኖረዋል። አንቺ ራሱ ከሰሽ መብትሽን ሳታስጠብቂ ሂዱ አስጠብቁ ማለት መቀሰር ይባላል። አንዳንድ እናቶች እነሱ ያልኖሩትን ህይወት ልጆቻቸው እንዲኖሩ የእነሱን ፍላጎት ሳይከተሉ ወይም ደግሞ ሳያዳምጡ ያስገድዷቸውና መጨረሻ ላይ እንደንትና ብዬ ቲክቶከር አልጠራላችሁም። ገብቷቸዋል ስለማን እንደማወራ። አርቲስት እሷ እንድትሆን ትፈልጋለች። እሷ ደግሞ እምቢ ብላ የሆነ ሰው አፍቅራ እንደዛ ነገር ምናምን ነገር እንደዛ ነገር ከዛ በኋላ እሷ ራሱ እሷን ትመስላለች፣ እናቷን ትመስላለች። ስለማን እንደማወራ ገብቷቸዋል። ይዋት እቺ ልጅ ፊቷን ይኑና የማወራው ሰው ይግባችሁ። አልናገርም። ቅሬታ ተቀበሏ ይቀየርና ይላት መጣ። በሁለተኛው ነው በሶስተኛው ቀን ሴፉ አለወትሮ ስንት ደቂቃ ቆመ መሰላችሁ? ቆይ እስቲ ሴፉ ግን በደላት ገፋት እንዳይባል እንዴት እንደሚጨንቀው ሴፉ አሁን ማቹርድ እየሆነ መጣል። ድሮ እንኳን ፍላፊ ይናገራል እኮ እንዴ ሴፉ ይናገር ነበር ማለት ይል ነበር። አሁን ግን እንትን ሆነ አይደል ሴፉ የለም። ያ ስንት ደቂቃ እንደቆመ ታውቃላችሁ? 49 ደቂቃ ቆሞ እየሰማት ነው። ከ49 ደቂቃ ማስታወቂያና ምናምን 10 ደቂቃ ቀንሱለት፣ 39 ደቂቃ እንትን እያለ ነው። ያ ገና በአራስሽ እንደዚህ ካወራሽ ግን እንደኔ ስንት አመት ከወሊድ ከቆየሽ ግን ምን ልታወሪ ነው እናቴ?
ሄለን ማሪኝ ነው የምትሉት? የእውነት ሄለን እንዳደነቆርሽን ስንት ዓመት ማሪኝ ዌራሪው ሄለን ዌራሪው ቢን ነው የምትሉት? የእውነት ቲክቶክ ራሱ ከምባክ ነው የሚለኝ በጠፋ ራሱ ከምባክ እንደ ታይታኒክ ፊልም ማለት ከምባክ ሀቢብቲ ሪብስማ አንድ ጊዜ አንስታ ካፌውን እንኳን ስትጎነጫ ላይ ሙቁን ያስቀመጠችው ብዙ ነው የምታወራው። ለዛውም ተደጋግመዋለች። ይሁን ዛሬ መሄጃ ያላቸውን ብለሽ ጥሩ ጊዜ ነው ያገኘሽኝ። እኔ እንደዚህ አይነት ቪዲዮ 45 ደቂቃ ስሰማ አስባችሁታል? 10 ደቂቃ ሰምቼ ይገባኛል ሀሳቡ እዛ ላይ ነው የሚሄድበትን እናት እንደዚህ ብዙ ፈተናዎች አልፋ ልጇን የምትታቀፈው ዮኒ ወልዷል ያውቃል። ዮኒ ከአሁን በፊት ምጥ ቤት ነበር የሚሰራው፣ አዋላጅ ነበር። በነገራችን ላይ ሚስቱ ስትወልድ ባያይም 2 ልጅ ወልዷል፣ አዋልዷል። ባልበላ እንጀቱ ይህ ችግር የለውም ነገ ይበላል በሚል ተስፋ እንደገና የአዋላጅ ቤት ምላጭ ያዥ ነበር ከኢትዮጵያ ከመውጣቱን በፊት። በዛም ነው ዲቪ የደረሰው። ታሪኩን ገራችሁ ዮኒን የተናገረች ሊያ ኮሶ ነች የተናገረች። ፊቷ እንደዚህ እስከሚያባብጥ ድረስ የወለደች ልጅ እናት እሷ ገብቶሻል። ሰው የለኝም ብላ ታለቅስ ነበረ። ሊያም ራሱ ሁሉም የወለዱ ናቸው። ግን ምንድነሽ አንቺ የተለየሽ? ምን ስለሆንሽ? ጩኸቴን ስሙልኝ የምትይው ምንድነው? ጩኸቴን ስሙልኝ ይኸው ሰማይ አጥቻ ቤት አቤት እላለሁ ብለሽ ጥላውን ገሰስ አልሞትም ጥልይ ለእናት ቦታ እንዲኖራቸው ወንዶችም ከእናት አይደል የተፈጠሩት። የቦሌ ልጅ ግን አይዘን ጋይስ። የቦሌ ልጅ ካዘነኩ ትኔን ታመመች ብሎ 3 ቀን ሆስፒታል ያመላልሳል ጋይስ። የእውነት ለምን እግሯስ ምን ሆኖ ነው ይላል። ይመጣል አይኗስ ለምንድን ነው የጨፈነው ይላል። በረሮ ስትንደባለል ካይ የቦሌ ልጅ መሆኑን እንዴት ነው ታዲያ የምናውቀው? ግዴታ ይሄን መታወቂያ ይዞ መንቀሳቀስ አለበት። ሲሪየስ ሀቢብቲ በቃ ያንን ነገር ለማስረዳት የሰራሁት ነገር ዞሮ ሰይፉ ለመጀመሪያ ጊዜ ጸጥ ብሎ ሰው የሰማ ሰው እሷ ነው። ስለከሰሰችው ነው እንዴ ጋይስ? ስለከሰሰችው ነው። ለምንድን ነው ሀሳቡ የመጣለት? ሰይፉ እንደዚህ ጸጥ ብሎ መስማት ሀሳብ ከየት መጣለት? መቼ ነው ያዳበርከው ሰይፍዬ? እንዴ ሰይፉ አንድ እንደዚህ አረጋት እንዳይባለው ይገባኛል። ሰይፉ ሰዎችን ለምን አንድ ተተችቶበት ነበር በዚህ አጀንዳ ራይት። ያንን ማካካስ አለበት፣ መስማት አለበት። እስቲ ሰው ይስማት ነው ጉዱን። እንደዚህ እንደኔ ማፍረጠረጥላት ይመጣላል። ዳኝነቱን ለህዝብ ሰጥቶ ነው እንጂ ሰይፉ ለመጀመሪያ ጊዜ ከላም ሳይናገር 20 ደቂቃ አንድ ሰው እንዲያወራ እድል ይሰጣ። ለካ ተከሳሽ ይደመጣል ጋይስ። እኔም ተከሳሽን ሳዳምጥ ነበርኩ። ከላም ምንም እውቀት የለሽም ጸጥ በች አዳምጪ፣ እኔ የምልሽን እኔ እንደምመር እንደምታረገኝ አርገኝ የሚል ዘፈን ትከፍትና ቁጭ ብለህ ትሰማል። እንዳረከኝ አርገኝ ፈኖ ጋይስ። ኧረ ብዙ ባታውቁት ነገር አለ ጋይስ። ያስቅ ነበረ፣ ያስቅም ያስለቀስም የሚገርምም የሚያናድድም ብዙ ነገሮች እየታለፉ ነው ያሉት። ትንሽ ነው የቀረኝ፣ ትንሽ ነው የቀረኝ ጋይስ። ችግር ስንቱን አሳለፍ ነው ጋይስ። አሁን ትንሽ ነው የሚቀረን ለሁሉም ለማለፍ። ችግር የለውም ጋይስ፣ ችግር የለውም። ያ ግን የሚያስቆኝ ነገሮች ይበዛሉ። ባይዘወይ እዛ ነገር ውስጥ ትንሾቹ ሲያስለቅሱኝ ስታዩ ብዙ ያለቀስኩ መስሏችሁ ነው እንጂ ብዙ የሚያስቁኝ ነገሮች አሉ። ሰይፉ ስለተከሰሰ ነው ጋይስ አዳማጭው ነው እግዚአብሔር እንጂ በብራንጀት ነው የሚሰማው። እንዲህ አይሰማም ነበር። አይረዱት ሳይገባቸው ይሄ እንደዚህ ነው እንትን ምን ነው የሚባሉት እነዚህ ፕሮግራም አቅራቢዎች አሉ። እግራቸው እንደዚህ መታጠፍ አለበት። እኔ የእግሬን ከፍቼ እኮ ማውራው እዚህ ጋር ጋይስ። ማን አባቱ ያያል እዚህ ጋር ፕሮግራም አቅራቢ ስትሆን መሆን ያለበት የለም እግርህ ትላለህ። ጫማ ከንት ጋር መተላለፍ አለበት። ጫማው ውስጡ መታየት የለበትም። እንደዚህ ነው የምትለው ሴት ስትሆን ማለት ነው። ወንድ ደግሞ እንደዚህ ብሎ ነው የሚቀመጥ። ሴት ግን እንደዚህ ነው ሁልቀን። ከዛ
መሆንም ይችላል። ግርማ ሞገሱ አለኛ ጋይስ፣ ግርማ ሞገሱ አለኛ። ሺት እኔ ነኝ እኮ የቱ ጋር እንደማርፍ ለራሴ ምቀልደው እንጂ እዚህ ጋር አልነበረም ቦታዬ። ያረት ለመላው የኢትዮጵያ ሕዝብ ይቅርታ ማለት ፈልጋለሁ። ላይቭ ላይ ስለወለድኩ ይቅርታ ጋይስ። ይቅርታ የምትሉበት ነገርም በዛ አለ። ያ በገዛ ጣቶቼ ቁጥር ነካክቼ ይኸው እገኛለሁ መንገድ ላይ ተኝቼ። አሁን ነው መባል ያለበት ጋይስ። አሁን ላይቭ ላይ ስለወለድኩ ይቅርታ፣ ያንን ቪዲዮ ስለለቀኩ ይቅርታ ያስፈልገዋል እንዴ ጋይስ? ያስፈልገዋል። ይቅርታ የሚያስፈልገው ለምን እንደሆነ ታውቂያለሽ እህታችን? ሰይፉን ከስሻለሁ ያልሽው ነገር ነው። ምን አባቷ ነው የምትጠራራው ያሉት ሰዎች እንጂ ይሄ እኮ የራስሽ እንትንሽ ነው ፍላጎትሽ። ቪዲዮ ላይ ስለወለድኩ ተብሎ ይቅርታ አይጠይቅም። ይሄ የራስሽ እንትን። ግን ሰይፉን ከሰስኩ ስትይ ራሱ አለቃ ምን አይነት አቴንሽ ስትንጠራሪ ሰይፉ ጋር ለመቅረብና እንትና ጋር ለመቅረብ ነው የሚመስለውና እንጂ ግን የተወሰነ ፐርሰንት የሴቶች እርግዝና ወይም መውለድ እንደ ኖርማል እንዲታይ አድርገሻል። እሺ 5 ዓመት ባሏ ላይ ቺት አርጋ ኢንሳይደር ገብተሽ ማውራት ትችያለሽ። ሄሉ አሁን እያወራችበት ያለችው ምጥ ላይቭ ስላሳየችው ልንገርሽ፣ ሴትዮዋ በውሸት የታወቀች ናት። ከዚህ በፊት የዛሬ 5 ዓመት ባሏ ላይ ቺት አርጋ ሲይዛት ይመታታል። ከዛ ለፖሊስ ደውላ ሰውየው 11 ወር ታስሮ ተፈቶ እንደገና በቤት ክራይነት ነው እና በሽምግልና ታርቀው ድጋሚ ሰርግ አረጉና ካስታወሽ የዛሬ 2 ዓመት እኔ ውስጥ አዋቂ ነኝ፣ እናቷ ደግሞ የኔ ካዝን ናት፣ ቤቢሲት የሚያደርጓት የአክስቴን ልጅ ጋር ነው የሚኖሩት፣ ከሷ ጋር አይኖሩም። አያም ዮር ኢንሳይደር። ጨምሪበት አነሰ። ለነገሩ አሜሪካ እኮ እናቶቻቸውን የሚወስዱት አይ ላቭ ማይ ማዘር ይላሉ። ኖ ላቭ ዮር ማዘር ኢን አሜሪካ ኢን ስደት ወሬኞች ናይ ለሆስሆስ ማለት ኖ እናቶቻችሁን ወዳችሁ አይደለም ወደ ውጭ የምታመጡት። በተለይ እናቶች እዚህ ወደዛ ጌም አልፈልግም እንትኖችን ልዝጋቸው። ያ ጌም አልፈልግም። እንደዚህ መርቀኝ እያወራው ጌም ተብተብልል ነው። ኢሮፕ ላይ ወይ አሜሪካ ወንድ ልጅ እንዳውም እናቱን ሲወስድ ይሻላል። እናትነቷን ነው የሚፈልገው። ሴት ልጅ እናቷን ከፈለገቻት ልጇ እንድትይዝላት ብቻ። ወንዶች እናታቸውን ካመጡ እውነት እናትየውን ፈልገው እናታቸውን ይፈልጋሉ። እንደዛ ነገር። ሴት ልጅ ግን እናቷን ካስመጣች ለሞግዚትነት ነው የምትፈልጋት። እናትየው አሜሪካን ይሄር ነው ብለው ከተማ ውስጥ አውጭ ያደርጉና ይሄዳሉ። አሜሪካ የገቡት መቼ እንደሆነ ታውቃላችሁ? ከኢትዮጵያ ተነስተው ልክ የአሜሪካ ኤርፖርት ሲገቡ ያለታ ነው አሜሪካ የገቡት። ከኤርፖርት መጥቶ ይወስዷቸዋል። እቤት ውስጥ ከገቡ በኋላ ኢትዮጵያ ተመለሱ ማለት ነው። እዛ ሴት በርበሬ ሲቀነጥሱ ግራንድማ ሲላት ወይ ግራንድማ አብራ ገመድ ትዘልት ብላለች። እነሱ ስራቸውን ይላሉ። እንደገና ሌላ ልጅ ይፈጥራሉ እዛ ሴት። ከዛ ማዘር ዚስ አሜሪካ ብላ መጣ ግራንድማ ሆና ትቀራለች። ከግራንድማ የሶርኖ ኖ ወይ ኧረ ተው ወይ ከማለት በስተቀር ምንም ላይፍ ሳያሳዩት ይመልሷታል። ሴት ልጅ እናቷን ከወሰደች እናቷ በእናቷ ፍቅር ወይ የእናቷን ናፍቆት አንገሽግሿታል። በተለይ ቤተሰብ ከመሰረተች በኋላ እናቷ ልጇን እንድትጠብቅላት ስለምትፈልግ 4 ነጥብ። ወንዶች እንደውም የወንድ እናት የሆነች እናት
ለቤቢ ሲተር ምናምን እናታቸውን አይፈልጉም ካመጡ ጀስት እናታችን ምናምን። ሴቶች ግን እንደወለድሽ እኔ እናሳድጊ አይነት እልህ አለባቸው። ቀጥታ ባይናገሩትም ያ ነገር አለባቸው። የእውነት ተሳስተሽ የእውነት እዚህ ስራ ብዙዎቹ ልጅ ሲወልዱ ነው ቤተሰቦቻቸው ትዝ የሚሏቸው። ለምን? ልጆቻቸው ከቤተሰብ ጋር እንዲያድጉ ስለሚፈልጉ። ብቻቸውን ካደገ አንድ ልጅ ቋንቋ እንኳን በደም እንደማይማር ግልጽ ገብቷቸዋል። ያ አስገባችኋለሁ አንድ ጊዜ። እሺ አንድ ጊዜ ሙዚቃ ልጋብዛትና ለእሷ የሚሆን ሙዚቃ፣ ከዛ በኋላ ኢንሳይደሮች ምናምን ሀሳብ እንድሰጡበት እድል እሰጣችኋለሁ። ለማንኛውም እህታችን ይሄ ሙዚቃ ጋብዤሻለሁ፣ ተጋበዥልኝ። እንኳን ማርያም ማርችሽ ብለናል ነው። ቲክቶክ እንኳን ተተበተበልሽ፣ ኮፒ ሊንኩን ያብዛልሽ ብለናል። ለማንኛውም መጣ ሙዚቃው ደርሶሻል ብዬ ተስፋ አደርጋለሁ። ሀቢብቲ አሁን መደወል ትችላላችሁ ኢንሳይደሮች።